አንተ ገና ከሴቶች ጋር ዘለ ያልጠገብክ ሰውዬ አሁን ልጅህን ማሳደግ ምናምን እንደዚህ አይነት አስተሳሰብ ቢኖር ኖሮ እኮ ትዳርን ባልተወውና ባልፈታው እኮ ነበር አብርሃም። ለልጅ የምታስብ ለልጅ የምትጨነቅ ቢሆን ኖሮ እኮ ለልጅ የሚበጀው ምን እንደሆነ ታውቃለህ። እናቱ እዚህ ጥላው መሄዱ ለልጁ እንደሚበጅ አይነት ነገር አክት አታድርግ። ለልጅ የሚበጀውንማ በደንብ አድርገህ ታውቃለህ። የራስን ስሜትና ፍላጎት አስቀድመ ራስ ወዳድነት ስለነገሰብህ እንጂ ለልጅ የሚበጅህን ነገር በደንብ አድርገህ ታውቃለህ። ተው አብርሃም፣ ደስ አይልም። እኔ ግን አብርሃም ይመስለኝ በቃ ሄርሜላን አፈቅርሻለሁ ምናምን ማለት ሩታ ላይ የሆነ ነገር የሚፈጥር መስሎ ነበር። እምታለቅስ እየየ ምትል በቃ ተስፋ መቁረጥ ውስጥ ምትገባ አላርቁ ዘማ ውስጥ ምናምን ምትገባ መስሎ ነበር። የጠበቀው ነገር አልሆነም መሰለኝ። ለዛ ነው እንደዚህ ይሆንክ ያለው። ኖርማል ሆና ማናገሯ ከዚህ በኋላ አንተና እሷ ሊያገናኛችሁ የሚችለው የልጅ ጉዳይ እንደሆነ፣ ምክንያቱም እሷ እንደ ሄርሜላ አይደለችማ። አሁን ከሄርሜላ ጋር ፍቅረኛ ነህ። ስለዚህ ከአንተ ጋር እንደ ድሮ እንደ ባል እንደ ልጁ አባት ምናምን የምትቀርብ እንደ ድሮ አይነት እና እዚህ ጋር እስኪ ምናምን ዛሬ አብረን እናሳልፍ ራት ጋብዘኝ ምናምን አትልም ከዚህ በኋላ። ምክንያቱም አሁን አንተ እጮኛ አለ። አየህ አንተ አሁን የራስህ ሴት አለ። ስለዚህ ህይወትን ታከብርልሃለች እንጂ ለቅሶ ውስጥ የምትገባበት ሀዘን ውስጥ የምትገባበት ምንም ምክንያት የለም። እንደዛ አስበህ ከሆነ ማለት ነው እንጂ ቤተሰቧ ጋር መሄዷ ይሄን ያክል የሚያንገበግብ ጉዳይ አይደለም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ በሙሉ ነው ምላችሁ ያሳካላችሁ እያልኩኝ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። አንዳንድ ሰዎች ግን ማለት ነው አሁን በቃ ለሩታ ማለት ምናምን በጣም እያናደዳችሁ ነው። ምንድነው የምትገለበጠው ምናምን? በቀደም ሩታን ስትቆጣ እንዴ ሩታን ተቆጣዋት ትክክል አይደለሽም ማለት አብርሃምን መደገፍ ወይ ሄርሜላን መደገፍ ወይ የሆነ ሰንበዲን መደገፍ አይደለም። በቃ እንደ እህት ከሆነ እንደ ወንድም ከሆነ የምናገረው ሁለቱንም ባላንስ አድርጌ ነው የምናገረው። ይሄም ትክክል ካልሆነ ትክክል አይደለም፣ ሩታም ትክክል ካልሆነች ትክክል አይደለችም ነው። እናንተ አብርሃምን ትወዱታላችሁና ይመቻችኋልና እኔ 2 3 4 ቀን ሩታን ስቆጣ በቃ የስ ልጅ ከዚህ ወደ ለአብርሃም ደገፈ። አረ ሲያምርሽ ይቅር። በቃ መከረንና ተቆጥተን መናገር ያለብንን ተናግረን ማናቸውንም ከስተት መንገድ ለመመለስ እንሞክራለን። ከዛ ውጭ አይመለከተንም። የማንም ደጋፊ አይደለን። በሴት ልጅ ደግሞ አይጨከንም። ለዛ ነው ወደ ሩታ እንዳዘነብል የሚያደርገኝ። የደበራችሁ ሰዎች ካላችሁ እሰይ እንኳን ደበራችሁ። ስለዚህ ለ2 ወር ይዘሻት ነው ብለውኛል። ይዣት ሊሄድ ነው ማለት ሩታን ማለት ነው። ሩታ ብቻዋን ነው ወይስ እንዴት ብቻ ትሄዳለች? ምን ማለት ነው? አንተ ደግሞ ህፃን ልጅ ትታ ትሄዳለች። እኛ እሷ ብቻ ምን ታደርግልናለች? ህፃን ልጅ ትታ እንዴት ትሄዳለች? ለምን ትሄደው? ለወድ ደግሞ ለ2 ወር ነው እዚህ ሰላም ሆናታለች። ለምን ነው ሰላም ተጣጣም? ከዚህ በላይ ምን ሰላም ማጣት አለ? ምን አዲስ ነገር ነው? አዲስ ነገር በጣም ግን አንደኛ ነገር የኔ ሰላም ማጣትና ለማጣት እዚህ ጋር ማተር አያረግም። እኔ ፍላጎት ካለኝ የቤተሰቦች ጋር መሄድ መጣልኝ እኮ ማወቅ ስላለብህ ነው። ያው ነገር ስትደውል አቤት ስትመጣ የለውም ከምልህ ልሄድ እንደሆነ አሳውቂ ብሄድ ይሻላል ብዬ ነው እንጂ የትም ቦታ መንቀሳቀስ አልችልም ማለት አይደለም። የትም ቦታ ስለተንቀሳቀስ አይደለም። እኔ ማድላ ፋሚሊሽ ጋር ፈለግሽ በሚሄድ ይቻላል። ግን ደግሞ 2 ወር ሙሉ የምትሄጂበት እንትን አይኖርም፣ ምክንያት አይኖርም። ሲቀጥል ደግሞ ምንም የተፈጠረ ምን አዲስ ነገር ኖርና ነው ይከብዳታል። በዚህ ቤት ብቻዋ መኖር ይከብዳታል። ከዚህ በፊትና አሁን አይገናኙም። ገብተዋል አይደል? በዚህ ቤት ውስጥ ብቻዋ መኖር ይከብዳታል። በፊት ሞቤልም ስለነበረ አንዳንድ ሰዎችም እየመጡ ስለነበረ ነው። ገብተዋል። አሁን ደግሞ ዳኒም የተፈጠረው ነገር አይተዋል እንዴት እንደሆነ። ከአንተ ጋር የሆነ ነው እንደዚህ አይነት ነገር እየፈጠረ ያለው። በነገራችን ላይ እኔ ይህንን ነገር እደግፈዋለሁ። የምደግፍበትም ምክንያት ልጁ ከአብርሃም እንዲርቅ ምናምን ሳይሆን ከአባቱ የሚርቅበት ምንም አይነት ምክንያት የለም። አባትና እናቱ መካከል ሆኖ ቢያድግ መልካም ነው። ግን ደግሞ ለ2 ወር እንድትሄድ እንደውም ለተወሰነ ጊዜ የሆነ በቃ ብቻ ከዚህ ወከባ ከዚህ ውጥንቅጥ እንድትርቅ ፈልጌ ነበረ። በነ ዳኒ በለቀቀው ቪዲዮ የሰራሁት አለ። እሱን ነገ ለቀዋለሁኝ። እዛ ላይ በደንብ አድርጌ አውርቼዋለሁኝና ግን ዋናው ነገር ምንድነው ብትሄድ አንተን ምንም የሚጎዳ ነገር የለም። ማንም ሰው ያደርጋል እኮ ማንም ቤተሰብ ጋር ይሄዳል እኮ 15 ቀንም ወርም ይቆያል እኮ ሄዶ እንዴ ባል እኮ በስራ ምክንያት ለ2 ወር ምናምን ለ3 ወር እኮ ከሀገር ሊወጣ ይችላል እኮ። ያ አይደለም አሁን ልጅ ስለራቀ ምናምን ሳይሆን አሁን የሩታ መሄድ ምናምን ሳይሆን ያሳሰበ ምን አስበ እንደሆነ አይኑ ፍርሃት አድሮብህ እንደሆነ ልጅህን ካንተ ልታርቅ እንዳታይ ልታደርግ የሚሉ ነገሮች ሐሳብ ውስጥ ጭንቅላት ውስጥ ስላለ ካንተ ከሄርሜላ ጋር
በመሆን ወይም ሄርሜላን አፈቅራታለሁ በማለት ልጅህን እንዳታይ ልታደርገኝ ትችላለች የሚል ስጋት አድሮብህ ሊሆን ይችላል። ያን መብት የላትም። በነገራችን ላይ መብት የላትም ስላችሁ ህጉም አይፈቅድላትም። በቃ ይሄንን ነገር እናንተ ዝጉት። አሁን ልጄን አታሳየኝም፣ ልጄን ማየት አልችልም፣ መብት የላትም። በቃ ይሄንን ነገር እንደ ሐሳብ አታንሱት። አንተም ጋር እንደ ሐሳብ እንዳይመጣ፣ ማንም ሰው ጋር እንዳይመጣ። ግን ዋናው ነገር ምንድነው እዚህ ጋር መሄዷ ለእሷ አይምሮ ይጠቅማታል። ሩታን እንደ ሴት ተመልከታት። እንደ ሴት እያያሃት አይደለም ማለት እዚህ ጋር ስትጣላ፣ እዚህ ጋር አደገኛ ስትሆን ምናምን በጣም ጠንካራና ከወንድ በላይ አድርጋሃት አስበሃት ከሆነ ተሳስተሃል። ሴት ልጅ መሆኗ ብቻ ሩታ ሄዳ አረፍ እንድትል ከቤተሰቦቿ ጋር ጊዜ እንድታሳልፍ በዓልንም እዛ አሳልፋ እንድትመጣ አንተ ራስህ ነበር መፍቀድ የነበረብህ። ለትንሽ ጊዜ መሄድ ከፈለሽ መሄድ ትችያለሽ ማለት የነበረብህ አንተ ነህ። እንደውም ይጠቅማል። በቃ ከአዲሱ ፍቅር ጋርም በደንብ በሸነኔ እንድትል በደንብ ጊዜ አግኝታ ያንን ነገር እንድታጣጥም የሚሆንም ከሆነ እንድትቀጥልበት። ሩታ ለ2 ወር ቤተሰብ ጋር መሄዷን እኔ ደግፈዋለሁ። የምደግፍበትም ምክንያት ማረፍ ያስፈልጋታል ብዬ ስለማምን፣ መረጋጋት ያስፈልጋታል ብዬ ስለማምን፣ የምሬን ነው የምላችሁ። በቃ ከእናቷ ጋር ሆና ከክስቶ ጋር ሆና ለእሷ በትክክለኛ ሁኔታ ለሚያስቡላትና ከሚጨነቁላት ሰዎች ጋር ሆና ነገሮችን ብትመክር ብታይ፣ በቃ ሪፍሬሽ ብታደርግ ያደረገቻቸውን ነገሮች ጥፋቶቿን ምኖቿን እንድታርም ጊዜ መውሰድ አለባት። እዚህ ጋር መሆኗ አሁንም ሌላ ጣጣ ሊያመጣ እንደሚችል ሌላ ብጥብጥ እንደምትጀምሩ እርግጠኛ ነኝ። ስለዚህ ለዚህ ጉዳይ ብትሄድ ምንም አንተ የሚጎዳ ነገር የለም። እስኪ አንዳንዴም በቃ የራስህን ህይወት ጀመርክ አይደለ? ነገሮችን ቀለል አድርግላት። ወይ ምን ችግር አለው ታዲያ? በቃ አረፍ ትበል፣ ፈለገችውን ጊዜ ታሳልፍ። ቡታጅራ ነው ለማይረባ ስንት ጊዜ ስትመላለስበት የነበረበት ሀገር አይደለ? የትውልድ ሀገር ነው። መኪና አለ፣ ብድግ ብለህ ልጅ በናፈቀ ሰዓት መሄድ ትችላለህ። 2 ወር ነው። ምንም የሚፈጥርብህ ባለማየትም የሚመጣብህ ነገር የለም። ሜሪም በአንተ የመጣ ተጣልታታለች። ገብቶሃል? ስለተጣሏት እዚህ ቤት ማንም እየቀረባት አይደለም። እኛ ደግሞ ፈርተናል። ስለዚህ ቤተሰብ ደግሞ ሂጂና ይዘሻት ነኝ ብለው በጣም ተጨናንቆ አላስበው። ምንም ማለት እኮ አይደለም። ልጅ ነው እዚህ መተን የምጠይቀው እዛ መተን መጠይቅ ትችላለህ። በመጀመሪያ ደረጃ ከኔ ህይወት ጋር የሚያገናኘው ነገር አይደለም። ከዚህ በፊት እየኖረች ነበር፣ አሁን መኖር ትችላለች። ምንም አዲስ የተፈጠረ ነገር የለም። ስለዚህ እኔ ግን ልጅን በስነ ስርዓት ማየት ስለምፈልግ ህጉን ያላት እዚሁ ቤት በየሶስት ቀኑ እየመጣ ልጅን ማየት ትችላለህ ነው እንጂ ያላት። እሷ ሌላ ሀገር ሆና እኔ ሄጄ ማየት ግድ አብርሃም ለምን ትገግማለህ? ለምን በቃ ማለት እስኪ መልካሙን ህጉን ምናምን ቶ ህጉ እኮ እናንተ ጋር ጥል ስላለ መስማማት እንዲኖር የሰጠ እንጂ በእናንተ መካከል መስማማት ቢኖር እኮ ከሳምንት እየመጣክ ብታየው ምንም እኮ አዲስ ነገር አይደለም። ምንም ችግር የለውም። ግን ደግሞ አንዳንድ ጊዜም በቃ አሁን የራስን ላይፍ ጀምሬያለሁ ብለህ እዛ ጋር ሌላ ሰው አፍቅረህ ምናምን ነገር የራስን ህይወት እየኖርክ አይደለም። ስለዚህ እስኪ ጊዜ ስጣት። አንዳንዴም እስኪ ነገሮችን ቀለል አድርግላት። በሁሉም ነገር ላይ ዲክታተር አትሆንባት። ያኔ ነበር እኮ እንደዚህ መሆን የነበረብህ። ያኔ ነበር እንደዚህ ቁጡ መሆን የነበረብህ አይደለም። የምትቆጣበትን ስለማታውቅ እንጂ ነገሮችን አቅልላቸው። ሄዳ እናቷ ጋር ማረፏ ምን ማለቷ ምን የሚፈጥርብህ ነገር አለ? ገና የ6 ወር ህጻን ልጅ አይደለ? 8 ወር ቢሆነው ነው። ገና ልደቱን ታከብራለህ። ስንት ነገር አለ አይደለ? ስለዚህ ነገሮችን ቀለል ብታደርጋቸው መልካም ነው። አክብረው መጥቶ አክስቷ ጠየቁ አይደለ? ስለሚመለከተ ኃላፊነት ስላለብህ እኮ አንተ ማወቅ ስላለብህ ነው። ተነስታ ብትሄድስ ምንም የምታመጣው ነገር የለም። ስለሚከለክለኝ ነው የሄድኩት ማለት እኮ ትችላለች። ቀላል አድርገው ነገሩን አክብረው መጥተው ከጠየቁ ሲምፕል ነው። ምንም እንዳልተፈጠረ አድርገው መሀላቸው የተፈጠረውን ነገር ሁሉ ረስተውት በሰላም መጥተው ብቻ ልጃችን መታ እኛ ጋር ትረፍ። እነሱ ትረፍ የሚለው ቃል በቃ የልጃቸው የአይምሮ ነገር የልጃቸው የውስጥ ጭንቀት ያለችበትን ሁኔታ ከኛ በላይ እነሱ ስለሚረዷት ነው። አንተ ምንም መረዳት ስለማትፈልግ ምንም የምታውቀው ነገር ላይኖር ይችላል። ግን ሩታ እኔ ነግርሃለሁ ያለችበት ሁኔታ አስጊ ነው። በቃ ካለችበት ሰላም አንጻር ምናምን ሄዳ ትረፍ። ነገ የሚቆጭንና የምትጸጸትበት ነገር እንዳይፈጠር። ስለዚህ እቺ ልጅ አይምሮ መረጋጋት ያስፈልጋታል። ጥሩ ላይ አይደለችም። በአጠቃላይ በቃ ሰላም ያስፈልጋታል። ለራሷ ጊዜ ያስፈልጋታል። ቀደም እንዳልኩት በትክክለኛ መንገድ ከልባቸው የአንድም ከሷ ጥቅም ሳይፈልጉ የሷ ጥፋት ምን ሳይታያቸው ከልብ አብሯቸው የሚሆኑ የስጋ ዘመድ፣ የስጋ እህት፣ አክስት፣ እናት አብሯት እንዲሆኑ ያስፈልጋል። እስከዛሬ ድረስ ልጅቷ አጠገብ ያሉ ሰዎች እንዳለ ትናንትና ጥሩ ዛሬ ሲጣሉ እንደገና እንደቀድሙ በዳኒ ቪዲዮ ላይ እንዳያችሁት ብዙ ነገር የሚናገሯት አይምሯን የሚነኩ ሰዎች ነው ያሉት። በዳኒ ቪዲዮ ላይ መታ ይቅርታ ምናምን ያለችው በቃ የሰው ፍራቻ እነሱን አስወጥተሽ ሂጂ ብለሻቸው በሶስተኛ ቀን አብርሃም ሌላ ሰው አፈቅራለሁ ብሎ መሀል ቤት ቀራሽ። በቃ ብዙ ነገሮች አሉ አይደል? እነዛን ፍራቻ ነው እኚህ አስጠሊታ የሆኑ ኔጌቲቭ ሰውን ለመስበር የሚፈልጉ ሰዎች አይነት ኮመንቶች ስላስፈሯት ምናምን ነው ይቅርታ ጠየቀችው። ይቅርታ መጠየቅ የማይገባትን ነገር ነው ይቅርታ ጠየቀችው። ሊያሳስባትና ሊያስጨንቃት የማይገቡ ሰዎች ናቸው ሜሪም ዳኒም። ችግር የለውም ግን በቃ ሩታ ያለችበት ስሜት አሪፍ አይደል።
ይቅርታ መጠየቋ ብቻ አሪፍ ሙድ ውስጥ እንዳልሆነች ያሳውቃል። ለዛ አንተ ባትፈልጋት ቤተሰቦቿ ደግሞ ይፈልጋታል። ስለዚህ እቺ ልጅ ደግሞ እዛ ጋር አርፋ መረጋጋት ካለባት ቤተሰቦቿ የፈለጉት ነገር ካለ እሺ ችግር የለም ማለት ሌላ ሀገር አይደለም የምትሄደው። አንተም እናትና አባት ያሉበት ሀገር ላይ የትውልድ ሀገር ላይ ነው የምትሄደው። ነገሮችን ቀለል አድርጋቸው። አንዳንዴ አባቢ አሳይ እንጂ አባትነትህን ምናምን አሳቢነትህን ጥሩነትህንም እዚህ ጋር አሳየው። መጣላት በሷ መካከል አንተና እሷ መካከል ያለውን ጸብ ምናምን እርሰው። ከዛ ቤት ውጪ የትም መንቀሳቀስ አትችልም። የትም ቦታ ከዛ ቤት ውጪ የማየት መብት የለህም አልተባልክም። ገባ አይደለ? ስለዚህ እኔ አሁን ከሀገር አልወጣሁም፣ ኢትዮጵያ ለቅቄ አልወጣሁም። ልጅን እንዳታይ የማደርግበት ምንም ምክንያት አይኖርም። ገብቶሃል? እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች በቃ ስትረስ ያደርጋቸዋል። ያንን ነገር ደህና እንደሆንኩኝ ማወቅ ስላለባቸው መሄድ አለብኝ። አንቺ ነገር ያሰበው ሰው ካለ እዚህ መጥቶ ማየት ይችላል። አንተ ምን አገባህ ነው እኮ እኔ እኮ እንዴት ነው የሚያስበው? አንዳንዴ ለምንድን ነው ሰው ክፉ እንዲናገር የሚያደርገው? ለምንድን ነው አሁን ተፋታሉ እኮ እንደዛ ማለታችን? ልጇን ይዛ እንዴ አረፈር ተው እንዴ ምን ችግር አለው? ልጇን ይዛ ብትሄዳው ነው ሲሪየስ የምሬን ነው የምላችሁ። ምን ችግር አለው? አሁን ሩታ 2 ወርም 1 ወርም እዛ አርፋ ብትመጣ እሱን የሚጎዳው እሱ የሚቀንስበት ነገር ምን አለ? አጉል አባትነት አጉል እንትንለት ምናምን። ኧረ ተው። ሌላ ሰዎች ወልደው ማያውቁ ሌላ አባት የሌለ እኮ አስመሰልከው አብርሃም። እንዴ ቀለል አድርገው እንጂ በቃ ሄዳ አይታ ተምጣ። ምን ችግር አለው? ላይሽ የሚፈልግ ሰው እዚህ መጥቶ አይባልም። አሁን እናትና አባቷ ኧረ ተው፣ ለእነሱም በቃ እርሰው። ቢያንስ እነሱ ያከብረዋል አይደለ? ክፉ ነገር ተናግረው አያውቁም አይደለ? አንድም ነገር በእናንተ መካከል ገብተው ያወሩት ነገር የለም አይደል? ቢያንስ ለነሱ ክብር እንኳን ስትል ሄዳት በቃ እስኪ እንደተጣላ ሰውን በቃ ከትዳር ውስጥ እንደወጣ ግን ደግሞ ከሚስቱ ጋር መልካም ኮሚኒኬሽን እና ግንኙነት እንዳለው ለልጁ እናት መልካም እንደሚያስብ ሰው ሁን። እስኪ ያገኘውን አጋጣሚ ሁሉ መጣያት አድርጉ። እዛ ሄዳ ማየቷ አንተ ልጅህን እንዳታይ የሚያደርግ ምንም ነገር የለም። ይሄን በደንብ አድርገህ ታውቀዋለህ። ከዛ ውጪ ግን እኔ ልጅህን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ ምን ትችያለሽ ከኔ ጋር መቆየት ይችላል። 2 ወር ነው ማለት። እሺ ታዲያ ይሄ ጤነኝነት ነው? አሁን የ6 ወር ጻለች እዚህ አስቀምጠሽ እጂ ማለት አንተ ገና ከሴቶች ጋር ዘለ ያልጠገብክ ሰውዬ አሁን ልጅህን ማሳደግ ምናምን እንደዚህ አይነት አስተሳሰብ ቢኖር ኖሮ እኮ ትዳርን ባልተወውና ባልፈታው እኮ ነበር አብርሃም። ለልጅ የምታስብ ለልጅ የምትጨነቅ ቢሆን ኖሮ እኮ ለልጅ የሚበጀው ምን እንደሆነ ታውቃለህ። እናቱ እዚህ ጥላው መሄዱ ለልጁ እንደሚበጅ አይነት ነገር አክታት አድርግ። ለልጅ የሚበጀውንማ በደንብ አድርገህ ታውቃለህ። የራስን ስሜትና ፍላጎት አስቀድመ ራስ ወዳድነት ስለነገሰብህ እንጂ ለልጅ የሚበጅህን ነገር በደንብ አድርገህ ታውቃለህ። ተው አብርሃም፣ ደስ አይልም። የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንደ አይነት ታሪክ የለም። እኔ አሁን በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቀጣጣት አይደለም። አንተ አእምሮ በእንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቀላል እኮ ነው። አሁን በልጄ ለመቅጣት ምናምን ብለህ ከምታስብ ይልቅ ይሄው አክስቷ አለች እናቷን ደውለህ ሌላ ነገር አስባ ከሆነ ብለህ እኮ ለእናትየው ማስጠንቀቅ ትችላለህ። ቀላል እኮ ነው። አንተ ላይ ክፉ የሚሆኑ አይነት ለሩታ ተደርበው አንተን የተናገሩ ቤተሰቦች አይደሉም አይደል ያሏት? ቀላል ነው፣ ማስጠንቀቅ ትችላለህ እኮ። ይሄንን ምን ሆነ ነው አንተ ህግ ያለበት ሀገር ላይ አይደል የምትኖረው? ገና ስራክ ትክክል እንዳልሆነ ትበቀለኛለች የሚል ሐሳብ በልጄ ትቀጣኛለች የሚል ስጋት ውስጥ ስላለ እያንዳንዱ ከሩታ የሚመጣን ነገር አንተን ለመበቀል አንተን እንትን ለማለት አታስመስለው። በቃ በገዛ እጅ ነው ሩታን እነዛም ነገሮች አንተ ላይ ያደረገችው። ጠንቃቃና በቃ እንደተፋታ አይነት ሰው ብትሆን ኖሮ አባቢ ባውንደሪና በጅተ ልጅን ብቻ አይተ መሄድ የምትፈልግ አይነት ሰው ብትሆን ኖሮ ሩታም ያሰበቻቸው ተንኮሎች አንተ ላይ ባልሆኑ ነበር አይደል? ያሳየች ነገር የምታሳየ አክት ተመችቶና ከሷ ጋር ታብታ ምናምን ማረግ አይነት ሐሳብ አስበ ነው ሁሉ ጊዜ ወጥመዷ ውስጥ የምትወድቀው አይደለ? ከወገበታች ያለው ወንድነትን መቆጣጠር ስላልቻልክ ነው የሩታ ፈተና ውስጥ ሁሉ ጊዜ የምትወድቀው። ይሄ እኮ ግልጽ የሆነ ነገር ነው። ሩታ እስኪ አንድም ቀን የሆነ በሌላ ሙድ አንተ ላይ ተንኮል ሰርቶላት ያውቃል? አያውቅም። ሁሉ ጊዜ በቃ የሆነ አይነት ደባብሳ ምናምን ነገር አብረን እንደር አይነት ነገር አሳይታ ነው ገለዋን አሳይታ ምናምን ነገር ነው ሁሉ ጊዜ ወጥመድ ውስጥ የምትገባው። ከዛ ውጪ ሩታ አንድም ቀን ሌላ ተንኮል ተሳክቶላት አያውቅም። ይሄንን ታውቃለህ። ስለዚህ አብርሃም ነገሮችን ቀለል አድርግ። በቃ ጨርሳቸዋል። አሁን አንተ የራስ ፍቅረኛ አለ። ስለዚህ ከዚህ በኋላ ያሉት ነገሮች ላይ በስምምነትና ነገሮችን በሰላም ለማድረግ ከዚህ በፊት ብላል አይደለ? እኔ ልጄን ከሩታ ጋር በፍቅር ማሳደግ ስለምፈልግ ልጄን ስለለመድኩት ከልጄ ጋር በቃ ብላ አውርተህ የለ። ስለዚህ አሁንም ያ ያልከውን ነገር እዚህ ጋር ተግብረው በቃ ነገሮችን በፍቅር ተስማምተ በሰላም መንገድ እንደ ልጅ አባትና እናት ተስማምታችሁ ሄዳ ትምጣ። አንተም ትሄዳለህ፣ ቤተሰቦች ጋር ትሄድም ለበዓል እኮ ትሄዳለህ አይደል? የዛሬ 15 ቀን
በቃ ቀላል ናቸው ነገሮች። እኔ ከመብት የለኝም እንዴ እኮ ጠይቅ ያለኩሽ ሁለት ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ አይደለም። ሁለት ሰው ለሁለት ቀን ለ3 ቀን ለ4 ቀን ለ5 ቀን ድረስ ሊሄድ ይችላል። ከዛ ውጭ ግን ሆን ብለሽ አውቀሽ ልጅን ከኔ ለማራቅ ካልሆነ በስተቀር ይሄን ነገር አይደለም። ተረዳኝ። ይሄ የምንም ማራቅ አይደለም። አይፈለግሽው ለሁለት ወር ለምናምን ለምትዩ ነገር ምንም ማሳማኝ ምክንያት የለሽም። ይሄን ነገር ደግሞ አስባችሁበትና አውቃችሁ ከሷም ጋር ሊሆን ይችላል ከሌሎች ሰዎች ጋር ተነጋግረሽበት እኔ አሁን ላይ በልጄ ለመቅጣት ወይንም እኔን በልጄ እንትን ለማለት ካልሆነ በስተቀር የፈለገ እኔ እስኪ መልሱልኝ። አብርሃም በልጁ ምን አድርጋ ትቀጣዋለች? እስኪ ባለማየት አብርሃም አሁን በልጅ ትቀጣለህ? ተው እንጂ አብርሃም፣ በጣም የተለየው አባት ነኝ እያልክ ነው አብርሃም። ያንተ አባትነት በጣም በቃ እዚህ ምድር ላይ የሌለ እያደረግከው ነው አብርሃም። ኧረ ተው በቃ አረፍቱ በቃ። አሁን ቢያንስ እንኳን ልጃችሁን እንኳን እሺ ትዳራችሁን መኖር ካልቻላችሁ መፋቀር መዋደር ካልቻላችሁ በሰላማዊ መንገድ እንኳን ልጃችሁን ለማሳደግ ሞክሩ። ደኛ እኮ አረ ሰዎች እኮ ይሰለቸናል በየጊዜው መጣላት፣ መጨቃጨቅ፣ አለመተማመን ምናምን እንዴ አለመተማመን ወይም ደግሞ በቃ መጨቃጨቅ ትዳራችሁን አሳጣችሁ። አሁን ደግሞ እንደገና አሁንም መጨቃጨቅና አለመተማመን ልጃችሁን እንዳታሳድጉ ላይ ያደርጋችሁ ነው እንዴ? አረ ተው እናንተ ሰዎች ተው። ምክንያት ሊሆን አይችልም። አንቺን የፈለገ አንቺን የናፈቀ ሰው ካለ እዚህ ቤት ውስጥ መጥቶ ማየት ይችላል። ገባሽ? ኦኬ። ስለዚህ አሁን ያንተ ፍላጎትና ያንተ መብት ሁልጊዜ መከበርና መሰማት አለበት። እኔ ደግሞ ለሰጋ ሜዳ ትችላለህ። ይቅርታ አድርግልኝና ይሄን ነገር ላረጋ ሜዳ ትችላለህ። አትይጂ ያላልኳት አትይጂ አይደለም ያልኳት ያለው በቃ ልጁን አስቀምጣት። ሩታ ጌታን ስላከበረች ነው በቃ ቤተሰቧ ስለሚያከብር ነው ካንተ ፍቃድ ይጠየቀው እንጂ ለሁለት ቀን ለ3 ቀን ልሄድ ነው ወይ ደግሞ እስከ በዓል አሳልፌ እመጣለሁ ብላክ እኮ ሸውዳክ መሄድ ትችላለች። ከዛ በኋላ እዛ 2 ወር መቆየት ትችላለች። ምን ታመጣለህ ይዛኔ? ምንም የምታመጣው ነገር የሌለ መተቀምጣት አትወስድ ልጁን። አንዳንዴም ደግሞ ሲያከብሩ መከበርህን ወቃ። አንዳንዴም ኃላፊነትን አክብረው በልጁ ላይ ኃላፊነት እንዳለ አንተም አባቱ ማወቅ አለበት ብለው አክብረውም ሲጠይቁ አንዳንዴ እንደተከበረ ሰው መሆንም እኮ መልካም ነው። አብርሃም እሺ፣ አሁን ምክንያት ቤተሰብሽ ጋር በእንደዚህ አይነት ኬዝ መገናኘት አልፈልግም ነው በደንብ ያማለ አንድ ነገር ልንገርሽ። እኔ 150 ኪሎ ሜትር በየቀኑ እያቋረጥኩኝ 170 እና 150 ኪሎ ሜትር በየቀኑ እያቋረጥኩኝ የመሄድ ግዴታ የለብኝም። እዚሁ ነው ልጅ ያለው በቃ ከልጅ ጋር መሆን ፈልጋለሁ። 1 ኪሎ ሜትር ብታቋረጥ ለልጅህ ነው። ኢትስ ኦኬ በቃ ቀላል ነው። አንቺ እየቀጣሽኝ መስሎሽ ወይንም እኔን ለማስደበር እኔን ለማስከፋት መስሎሽ እያደረግሽው ካሰብሽ እኔ ይኸውላችሁ እንዴት ብዬ እንገራችሁ በቃ እረፍት ስለሚያስፈልጋት ነው። አሪፍ ነገር ውስጥ አይደለችም። ከአንተ ጋር በመለያየቷ ትዳሩ በመፍረሷ እንደገና አንተ በቀደም ለታን ያሳየኸው አፈቅርሻለሁ ምናምን ያልከው ነገር አንተ አፈቅርሻለሁ ኤርሜላን አፈቅርሻለሁ ከማለት በፊት ተስፋ አድርጋ እንደነበረ በቃ አሪፍ ነገር ውስጥ አሪፍ ሙድ ውስጥ ገብቻለሁ የሚል ተስፋ ውስጥ እንደነበረች ትዳሬ ሊመለስልኝ ነው አይነት ነገር በቃ ከዚህ በኋላ ከስተቶች ተመልሼ ባሌን የራሴ አደርጋለሁ የሚል ተስፋ ውስጥ በነበረችበት ሰዓት አንተ ኤርሜላን አፈቅራለሁ ማለት ከዚህ በፊት ከእርግዝናዋ ጀምሮ ሲደርስባት ከነበረው ነገር አንጻር እነዛ ሁሉ ነገሮች በቃ ልጃችንን ጎርቷታል። ለዛ እረፍት ያስፈልጋታል። ትንሽ እንድትረጋጋ ፈልገ ነው እንድትባል ነው የምትፈልገው። በቃ ትሂድ እሺ ነው ማለት ያለብህ። እንደ ሴት ልጅ ተቀያት እንጂ ገና ከልጅ ዋጋ ሆና ብዙ ዋጋ ትከፍላለች እኮ። ብዙዎች እኮ ይህንን ነገር አልታደሉትም ማለት ስንት እህቶቻችን ለልጆቻቸው ሲሉ ሀገር አቋርጠው የሰው ሀገር ላይ አፈር ከድሜ በልተው እየሰሩ አይደለ? ከልጆቻቸው ጎን ሳይሆኑ ከእናታቸው ማግኘት ያለባቸውን ፍቅር ሳያገኙ ደና አባት ባለመኖራቸው የተነሳ ልጆቻቸውን እናታቸው ጋር ወይም አያታቸው ጋር ጥለው ተሰደው የሰው ሀገር ላይ የደም ላብ እያላባቸው አፈር ከድሜ በልተው ለልጆቻቸው ይኖራሉ እኮ። አብርሃም አታካብደው እንጂ በቃ ለልጅ እሷ ታስፈልገዋለች አይደለ? አንተ ምንም የማታጎልባት ወይም ልጅ ምንም ሳይጎልበት እንዲያድግ የምትፈልግ አይነት አባት ኮንክ በቃ እንደዚህ አይነት የሆነ የማይሆን የህፃን ስራ ውስጥ አትግባ። ትሄድ አረፍ ብላ አገግማ በቃ ነገሮችን ረስታ በአዲስ መንፈስ ትምጣ። ቤተሰቦቿ ጋር ትሁን። ከዚህ ውካታ ጭቅጭቅ ከሰው ወሬ ከምናምን ትራቅ። እስኪ ሴት ልጅ ናት እንደው እንዳትያት። አሁን አንተ ልጅን የምትወድ ስለ ልጅ የምትጨነቅ ከሆነ አይደለም 200 እና 300 ኪሎ ሜትር ቀርቶ 1000 ኪሎ ሜትር መሄድ በጣም ኖርማል ነገር ነው። አንተ እውነት ልጅን የምትወደው ከሆነ እውነት ለልጅ መስዋዕትነት መክፈል የሚታይ አባት ከሆንክ በጣም ኢዚ ነገር ነው። ነገር እኮ ነው 150 ኪሎ ሜትር ለዛ መዝች ከአዲስ አበባ ቡታጅራ አራብራ ስንት ነገር ሄደ ይላል ለልጅ 2 ወር ናት። በ2 ወር ውስጥ 2 ብትሄድ ምን ችግር አለ? ብርቅ እኮ አይደለም። ሲሪየስ የምሬን ነው የምልህ። አቅልለው ነገሮችን ለቃሽ ምናምን ብለህ በሰላም እነሱም አክብሮ ነው የሰጠን። ሌላ ነገር ብታስብ አይሰማትም ቤተሰቦቿ። ስለዚህ ኖርማል ነው። አብርሃም ስንት ሰው በልጁ ናፍቆት እኮ ልጁን ማየት እያቃተው ከሀገር ውጭ ሆኖ ቅድም እንዳልኳችሁ በብዙ ናፍቆት ውስጥ ሆኖ እኮ ለልጁ ሲል ብዙ ልፋት ውስጥ ይገባል። ስለዚህ አብርሃም ደግሞ ነገሮችን አቀላቸው። አታካብድ። ልጄን ይዛ ጠፍታለች፣ ልጄን ላለማሳየት ፈለገች፣ ልጄን ከለከለች ምናምን እንድትለኝ አልፈልግም። የሆነ ቦታ ህግ ቦታ ሄደህ ስሜን እንድታነሳ አልፈልግም። ስለዚህ ምክንያታዊ በሆነ መንገድ ትክክለኛ በሆነ መንገድ ነገሮችን ላስረዳን የጠራሁት አበቃ። ይሄ ነው በቃ። ይሄን ያክል መረጋገጫ ከሰጠች ምንም የሚያሰጋ ነገር የለም። አብርሃም
ታውቃታለህ። ሩታ የሆነ ነገር ስታስብ ምን ስታስብ በደንብ አድርገን እናውቃታለን። በዚህ ልጅ ጉዳይ ደግሞ አንተ ደግሞ እኔ ራሱ እንዴት እንደፈራ አላውቅም። ምንም ልታደርገው ካችልም የት ከታው የት ደብቃው ልጄን እንዳታይ ታረጋለች። ኧረ አብርሃም ካንተ የሚያመልጥ ነገር እንዳለ አክታ ታደርግ። የትም ብታደርግ የትም ብትገባ ልጅን ታገኘዋለህ። የትም ብትገባ ሩታን ታገኛታለህ። እዚህ ኢትዮጵያ ውስጥ የትም ይዛት አትሄድም። ከሀገር ውጭ ደግሞ እንዲህ በቀላሉ አትወጣም። አንተ ሳትፈርም አንተ የሌለበት ምናምን ወፍ እኛ እኮ ቢያንስ ተጨናንቀናል። ቢያንስ ደውዬ እንኳን እኮ እያየናችሁ እኮ ነው። በጣም እንደተጨነቀ ሰው አይደላችሁም። እንዴት ደውዬም ሳወራክ ምንም ስል ተጨናንቄ አይደለም እያወራሁህ ያለሁት። አብርሽ ስንት ጊዜ ነው እኔም እኮ ከአንተ ጋር መጥፎ ነገር መናገር አልፈልግም። ታውቃለህ ለአንተ ያለኝ ቦታ ታውቃለህ አይደል? እያልናት እኮ ነው እስከዛሬ ድረስ እያልናት አይደለም። ስታጠፋ ብዙ ነገር ብሏታል አብርሃም። በቃ እንደውም እንደ እህት እንደ አክስት እንደ ዘመድ ምንም ነገር እንደውም አላደረጉም። አትለፍ፣ አንተም መስመር አትለፍ። ታላቅ ናት። ወደዛ ነገር ውስጥ አገባ ውስጥ አትግባ፣ አትነካካ። በቃ እዚሁ ከሷ ጋር እንደተነካካው ከሷ ጋር እዚሁ እንደተበጣበጥከው ከሷ ጋር ብትቀጥል ከሩታ ጋር ብትቀጥል ይሻላል። ወደ እነሱ እንኳን አትሄድ። በቃ አንተን ሊያስገምትህ የሚችል ወይም ደግሞ ለአንተ ስም ጥሩ ያልሆነና አንተን የማይመጥን ነገር አታድርግ። በቃ የተጣላው ከሚስት ጋር ነው። ማንም ሰው ይጣላል ከሚስት ጋር። በዛው ብትቀጥል ይሻላል። ወደ ቤተሰብ ወደ ምናምን አትሄድ። በቃ ተፋተ ተለያይተ የለ ለምን ለልጅ ስትል በሰላማዊ መንገድ ነገሮችን ለመፍታት እዛ ስመላለሽ ምናምን ማንም በሌለበት አገኘዋለሁ ብለሽ አስበሽ እንዴት ነው ነገሮች እንደዚህ እንዴት ነው ነገሮች እንደዚህ ጭራሽ አታስብ። እንደዛ ነው እንዴ? ከፈለክ እሷን ማግኘት ካልፈለክ ደግሞ ያመጣልሃል። ነገሮች ስላልተሳኩልሽ ዛሬ ላይ በቃ በልጄ እኔን እንትን ለማለት ለመያዝ አሁን ይልክ አገኘኛለች አይደል ያልከው አብርሽ እንዳታገኘኝ ነው አይደል? እኔ ጋር ደግሞ ያመጣልሃለሁ። በቃ ቴንክ ዩ ችግር የለውም እኮ ማግኘት አይደል ያልከው አብርሽ እኮ ከቤተሰቦቿ ጋር ጨርስ። ከሷ ጋር ንግግር ውስጥ አትግባ። እናንተ ተነጋግራችሁ መስማማት የማትችሉ ሰዎች ናችሁ። ከሁለት ቀን አይበልጥም እናንተ በንግግር መስማማት። ስለዚህ በቃ ከቤተሰቦቿ ጋር ተግባባ። ለምን ነገሮችን አታቀላቸውም? ሀቢቢ ኧረ ተው አባቢ ተው። እኔ እኮ አንተ ላይ ጠንከር የምልብህ ወንድ ስለሆንክ ነው። ብዙ ነገር መቋቋም ትችላለህ አባቢ። እኔ እንዴት ብዬ ልንገርህ ጋሼ? በቃ ከቤተሰቦቿ ቃል ከገቡልህ ቀላል ነው። ምንም የሚፈጠር ነገር የለም። መቼም ሊዋሹ አይደለም፣ አይዋሹም። ያንተም እናትና አባት እኮ እዛ አሉ አይደል እንዴ? ነገሮች እንዲከታተሉልህ ማድረግ ትችላለህ እኮ። ኧረ ተው አብርሃም ተረዳሽኝ? እስከ ጠዋት ድረስ ታገሽኝ። ነገ ጠዋት የህግ አካል መጥቶ የሚወስነውን ውሳኔ አብረን ልጅ ካለ አትንቀሳቀሽ። ችግር የለውም። የህግ አካልም ቢሆን ምን ችግር አለው ነው የሚል እንዴ? የ6 ወር ልጅ ከእናቱ ላይ አይለ እንዴ? አንተ አታጠባው ልጁን። ገና ምግብ የሚጀምርበት ሰዓት ላይ ነው። ገና የምግቦቹን ቴስት ብዙ ነገሮችን እናቱ ስትሆን ይሻላል እኮ ነው። አንተ አትችልም አይደለም፣ ግን የእናቱን ያክል አትሆንም ነው። እንዴትስ አሁን አንድ የ6 ወር ህጻን ልጅ አንተ ጋር ተትቶ ይኬዳል? አልተመቸኝም እዚህ ሀገር ብላ ካለች ደግሞ እዛ መኖር መብቷ ነው እንዴ? ምን ሆነ ነው እኛ ሌላ ውስጥ እንድንገባ ታድርገን ነገሮችን በቃ አይደለም ያደረኩትን ቀድሜ ማስበውን ታውቃለህ። በጣም ጎበዝ ነህ። በጣም እኛ ሲጀምር እንደተሳካብዳለን ምናምን በቃ በነገራችን ላይ ለነፍስ ያሰጋኛል ብዙ ነገር። እዚህ ያሉ ሰዎች አየሩ ምኑም እያመመኝም ነው ምናምን ብትል እኮ ምንም ቤተሰብ ጋር መሄድ ፈልጋለሁ። አይምሮዬን ማረጋጋት ፈልጋለሁ። በትዳራችን መፍረስ በተፈጠሩት ነገሮች ይሄን አስቤ አልነበረም ትዳር ውስጥ የገባሁት። እኔ ሲንግል ማም ለመሆን አይደለም በትዳር ውስጥ የገባሁት። ይሄ ነገር ትንሽ አይምሮዬን ጭንቀት ውስጥ ከቶኛል ምናምን ብትል እኮ ህጉ ይፈቅድላታል። ማስረጃዎች አሉ። አንተ ጥላት እንደሄድክ በእርግዝናዋ ወቅት ትዳሯን ሳትፈታ ከሌላ ሴት ጋር ግንኙነት እንደጀመርክ ይሄ ሊጎዳት እንደሚችል ህግም ያውቃል። ብልጡን እንጂ ጋሼ አንድን ጎንደና ምክር የሚመክር የለም እንዴ? ያው አብርሽ ለአንተ ክብር ስላለን ነው። አዲስ አበባ የመኖር ግዴታ የለብኝም። የትም ሀገር ተንቀሳቀሽ የመኖር መብት አለኝ። ይህ ደግሞ ህጋዊ መብቴ ነው። ገብቶሃል? ህጋዊ መብቴ ነው። ስለዚህ ይህንን ደግሞ የመከልከል አንዳች መብት የለህም። የትም ሀገር ልኑር፣ የትም ሰፈር ልኑር፣ አንተ መታ አትይ ብዬ እስካላልኩ ድረስ እስካልከለከልኩ ድረስ አንተ መብት የማየት መብት አለ። ህግ ደግሞ ከዚህ ቤትም ከዚች ሀገርም እንዳትንቀሳቀሽ የሚለኝን አምጥ ተቃሳየኝ እኮ እስከ እህሏ ነገ የት እንደሚወስድ ምን ይታወቃል? ወንድ ልጅ እግር እንጂ ሀገር የለውም የሚባል የለ። ነገ ከሀገር ልትወጣ ትችላለህ። ብዙ ነገር ሊፈጠር ይችላል። ነገ በሳምንት 3 ልጅን ማታይበት ነገር ሊመጣ ይችላል። ስራ ቢዚ ልትሆን ትችላለህ። ብዙ ነገር እኮ አለ። ነገ አግባት ሄርሜላ፣ ነገ አግባና ውለድና ከሷ ከዛ በሳምንት 3 ልጅህን እንደምታይ ከዛ ልጄ እንደምትል ታየዋለህ። ዛሬ ገዛልሃለሁ፣ አክብሬ እኖራለሁ፣ እነጠፍልሃለሁ ራሱ ያለች ሄርሜላ ራሱ እኔ ታያታለህ። ካላልክ ታያታለህ። ካላለቀስክ በዚህ ልጅ የተነሳ አሁን ልጄ የምትለው የምርም ከሆነ ሄርሜላ ታስለቅሳለች በዚህ ልጅ የተነሳ።
ወይኔ ወይ ልጅ ምረጥ ብላ እንደገና እሷም ነገ ጥላ እንደማትሄድ በምን እርግጠኛ ነህ? የዛሬ እንባዋ ዛሬ እንደዛ መንከባለሏ ዛሬ ልገዛልህ ሞትልሃለሁ ማለቷ እውነት መሰለህ እንዴ? ምርጫ ቅስቀሳ የሚባል ነገር እኮ አለ። አትጃጃል እንጂ ጎበዝ። ማንም ሰው የፈለገው ነገር እስኪሳካለት እኩል የንብረት ተካፋይ እስክትሆን ድረስ ብዙ ነገር አስባ ሊሆን ቢችልስ ምን ታውቃለህ? በነገር እርግጠኛ አትሆን። ነገ አንተ የት እንደምትሄድ አይታወቅ። ለ2 ወር አይደለም ለ2 ለ3 ለ12 ለ20 ዓመትም ልጅን ሳታይ ልትኖር ትችላለህ። ሰው ነገ ምን እንደሚያጋጥመው አያውቅም። ስለዚህ ነገሮችን አቅልላቸው አለው። አንተ እንጂ ያደረስኩብህም ደግሞ እሄድና ካንተ ጋራ ከነ አልገናኝም እኔን ማግኘት አስባለሁ ብለህ ካሰብክ ከነ አይደለም ለመገናኘት አላስብህም አላይህም ቼክም አላረግም። ገብቷል? አሁንም ቢሆን ልጅን ለማየት እየመጣለሁ። አንተ እንጂ ያደረስኩብህም እሷ ይዛልህ ትመጣለች። የትም ቦታ አሁን ቤተሰቦች ጋር ሄዳለሁኝ ልጅን ይዛለሁ። የትም ቦታ አሁን እልክላለሁ። በሷ ይዛልህ ትመጣለች። በፍጹም እኔ ግን አብርሃም ይመስለኝ በቃ ሄርሜላን አፈቅርሻለሁ ምናምን ማለት ሩታ ላይ የሆነ ነገር የሚፈጥር መስሎ ነበር። እምታለቅስ እየየ ምትል በቃ ተስፋ መቁረጥ ውስጥ ምትገባ አላርቁ ዘማ ውስጥ ምናምን ምትገባ መስሎ ነበር። የጠበቀው ነገር አልሆነም መሰለኝ። ለዛ ነው እንደዚህ ይሆንክ ያለው። ኖርማል ሆና ማናገሯ ከዚህ በኋላ አንተና እሷ ሊያገናኛቸው የሚችለው የልጅ ጉዳይ እንደሆነ፣ ምክንያቱም እሷ እንደ ሄርሜላ አይደለችማ። አሁን ከሄርሜላ ጋር ፍቅረኛ ነህ። ስለዚህ ከአንተ ጋር እንደ ድሮ እንደ ባል እንደ ልጇ አባት ምናምን የምትቀርብ እንደ ድሮ አይነት እና እዚህ ጋር እስኪ ምናምን ዛሬ አብረን እናሳልፍ ራት ጋብዘኝ ምናምን አትልም ከዚህ በኋላ። ምክንያቱም አሁን አንተ እጮኛ አለ። አየህ አንተ አሁን የራስህ ሴት አለ። ስለዚህ ህይወትን ታከብርልሃለች እንጂ ለቅሶ ውስጥ የምትገባበት ሀዘን ውስጥ የምትገባበት ምንም ምክንያት የለም። እንደዛ አስበህ ከሆነ ማለት ነው እንጂ ቤተሰቧ ጋር መሄዷ ይሄን ያክል የሚያንገበግብ ጉዳይ አይደለም። እንደገና ደግሞ አሁን ያልከው ነገር ሼም ነው። አሁን እቺ ሴትዮ እናት አትሆንም፣ ትልቅ ሰው ናት። ከቡታጅራ እዚህ ድረስ ልጄን አምጪና አሳይኝ። ይሄ ንቀት ነው። አብርሃም ተው፣ አትሳሳት። ያሰብከው በቀል ከሆነ በቀል ከነበረ ሄርሜላን አፈቅራታለሁ ያልከው ይሁን ላደረገችብህ ነገር አጸፋ መልሻለሁ ብለህ ከነበረ ለሄርሜላ ከምታስቢው በላይ አፈቅርሻለሁ ምናምን ብለህ ስትቀደድ የነበረው ያ ደግሞ ያን ማለት ደግሞ ሩታ ላይ ምንም አለመፍጠሩ አናዶ ከሆነ አናዶ ካልሆነ በስተቀር ከቡታጅራ እዚህ ድረስ ነውር ነው አይባልም። እንዴ ነውር ነው ንገሩት እንጂ የትም ቦታ አሁን እልክላለሁ። በሷ ይዛልህ ትመጣለች። በፍጹም በኢየሱስ እዚህ የሚልበት ምክንያት የለም። ገብቶሃል? ልጅህን የማየት ፍላጎት ካለ እሷ ግዴታ የለባትም። አንተ አባት ነህ፣ አንተ ወላጅ ነህ። እንደ ወላጅ የምታስብ እንደ ወላጅ እንደ አባት የምትጨነቅ ከሆነ ልጅህን መተቀይ አበቃ አበቃ ይዛልህ ትመጣለች። እኔ ኧረ እሱ ታዩ አብርሃም ምንም ህግ ቦታ ምናምን ይላል ህጉ። ነገ ታየዋለህ እሱን። እስኪ ሌላ የውሸት ህግ ካልፈበረካችሁ በስተቀር እንደዚህ የምትተማመንበት ህግ አይደለም ያለው። ለማንም ሰው በፍትህ የሚሰራ ለእውነት የሚሰራ ህግ እንጂ ለማንም ፍላጎት የሚሰራ ህግ የለም። ከባድ ነው። ጭራሽ እዚህም ደረሳችሁ፣ እዚህም ደረጃ ተዳረሳችሁልን። ጎብዙ፣ በዚሁ ቀጥሉ። ማንኛውም ወዳችኋለሁ። ይመቻችሁ። እንግዲህ ነገ የሚሆነውን እናያለን።